ኧረ እወጣለሁ። ቻው ጋይስ። ሚኮ ና እስኪ ግባ። ቆይ ሚኮን እናውራው በእናትህ። እንዴ 25 ላይ ብር ገባህ ሚኮ? ኧረ ባንዲ ና ግባ ሚኮዬ። ና አባት ሚኮን አውራው። ጆኒ እንዴት ነህ? ወይኔ ልክ አይደለም። ላይቭ ላይ እንዳትገባሽ። አፋብኝ በእናትህ። እሺ በቃ እንደዚህ አዋራን። ናው ሚኮን አዋራው። ሚኮ እንዴት ናችሁ? አለን ወንድም አለ። ሰላም ናችሁ? ታወራለህ እንዴ? ግንያ ታወራለህ? ቆይ እሺ አንድ ጊዜ ጠብቁኝ። ትግረኛ ታወራለህ እኮ ነው ያለህ ሚኮ። ዳሜ ሚኮ ማን ኔትወርኩ ትንሽ አስቸግሮታል። ይሰማችኋል? ይሰማል። አይሰማም? አሁን አይሰማም? አልካደም። ከእሱ ጌታቸው አልካደም። ኖ የኤርትራው 76 ሲያጠፋ የአማራ ልዩ ኃይል ደግሞ 18ቱን ሲወስድ የቀረውን ለቲፒኤልኤፍ እንሰጣለን ብለን ወሰነን። ቴንኪው ለቲፒኤልኤፍ ጭራሽ እሺ ኤኒዌይስ አሁንም ነገም ተነገወዲያ ደሃው የኦሮሞ ህዝብ፣ ደሃው የትግሬ ህዝብ፣ ደሃው የአማራ ህዝብ፣ ሌላውን ብሄር እኔ ኢትዮጵያዊ ነኝ። ኦሮሞ እኮ ራሷን ችላ የቆመች ሀገር አይደለችም። እኔ ኢትዮጵያዊ ነኝ። የኦሮሞ ደም ኦሮሞ አማራ ትግሬ ምናምን አትበይ። እንደ ኢትዮጵያዊ አስተዳደሩ በክልላው የኦሮሞ ደም አይሰማኝም። ፖለቲካኛ መሆን ከፈለግሽ አክቲቪስት መሆን ከፈለግሽ ከኛ ተማሪ። ህዝብን አትጥሪ፣ ህዝብን በደግም በመጥፎም አትጥሪ። ክልሉ ላይ ይሄን ያህል ፐርሰንት ኢኮኖሚ አልተሻሻለም፣ ይሄን ያህል ፐርሰንት ዘራፊዎች አሉ፣ ይሄ በላይነት የለም ምናምን እያሸቀለ ምን ማለት ነው? ስለ ኦሮሞ ማውራት አልችልም። ህዝቡን ታዩ። ኖ እኛ አለንለት። ለዛ የኦሮሞ ልጆች ጀዋር አሉ ራሱ አብይ እኛ ኢትዮጵያውያንስ ማውራት አንችልም። ኦኬ ኢትዮጵያ ነኝ ካልሽ ግን ክልል ማንነት ከሌለሽ እንደ ጅሙ እና እንደኔ የብሔር አክቲቪስት ኮንሽና ቮይስ ለሰው የኦሮሞ ብሔርተኛ ኢትዮጵያ ነኝ ብለው ኦሮሞ ነጥለው አንደኛ ኦሮሞ ማለት ያረጀው የጃጀው ፖለቲከኛ ነኝ። በነገር የጀዋር ልጅ እኔ ጋር ምንም ችግር ኢትዮጵያ ብለሽ ይልሽ ኢትዮጵያ ከሆንሽ ኢትዮጵያ ዘር አይጠራ አይደለችም። በኢትዮጵያ ፓርቲ ውስጥ ካለሽ በማንስ ተገበያለሽ መሰለሽ? በክልል ላይ ለምሳሌ አማራ ክልል ላይ ጦርነት አለ፣ ሙስና አለ፣ ኢኮኖሚ ልማት አለ። ስለምስኪን አማራ ብሔርተኛ ነኝ ካልሽ ደግሞ እንደነሞጣውና እንደነጆከር አማራ ብለሽ ለአማራ ተከራከረ አንተ። ስለዚህ እኔ ያልከራው ስለምስኪን ህዝብ ነው። እሺ ኦሮሞ ላስወጣ አሁን እሺ ችግር የለም ኦሮሞ ላስወጣው እንደ ሰሜናዊነቴ ሰሜን ነው ባለ ጊዜ አለች። ባለቤት ሰሜን ይባል ነገር የለም። እሺ እኔ ባለ ጊዜ የለም
ሰሜን የሚባል ነገር የለም። በህገ መንግስታችን ደቡብ ነበር የነበረው። አሁንም ሆኖም ቀረ አቅጣጫ ነው እንጂ ማንም ሰሜን ሰው አቅጣጫ ነው እንጂ ህዝቡን ሀገር የጠቀመ ሊሆን አይችልም፣ የለም። ህዝብ ሊሆን አይችልም። የትኛውም ፖለቲከኛ ህዝቡን የጠቀመ የለም፣ ድሃውን የጠቀመ የለም። የኢትዮጵያ ፖለቲካ ሁሌም ለካድሬ ብቻ ነው የሚጠቅመው፣ ለካድሬ በቃ። ይሄንን ነው እኮ ቅድምም ስለ የነበረው ለካድሬ ብቻ ነው። ማንም መጣችም ሄደችም ምንግባባ ከሆነ የሌባን ካድሬ ማጥፋት ይቻላል። ያ አሁን ለጊዜው 4 ኪሎ ነው ያለው። አንዴ ላውራ ሃሽታግ ቅድም እንትን ላይ ተሳሳተች መስለች ጂጂዬ። ፊንፊኔ ላይ ያለው ቤተ መንግስት ባለሀገር ተብሎ ይጠራል እንጂ ባለጊዜ አይባልም። ባለሀገርና ባለጊዜ ነገረች እኮ እሱን እኮ ነገረች። አምነህ ትቀበላለህ። ይሄንን ደግሞ ተመንግስት ይኖራለሁ ካልክ ትኖራለህ። አለቀ። ባርነትን መርጠ የምትገዛ ከሆነ እኛንን ባለቤት ካለች ተረግጠ ትኖራለህ። ባለቤት ስትሆኝ እንደዛ ነው አንቺ ብታስቢ ማለት ነው። ባለቤት ስትሆኝማ አሁን ይሄ ቤቴ የራሴ ቤት ነው አይደል? መጥቼ ልኑርበት አትይኝም። አሜሪካ ነው ምናምን ነው ግን መጥቼ ተከብሮ እኔ ነኝ የበላይሽ፣ እኔ ነኝ ንጉስሽ። እኔ ከፈቀድኩልሽ ትኖሪያለሽ፣ ካልፈቀድኩልሽ አትኖሪም ማለት ነው። ተው እንጂ። ኧረ ቢያንስ እንኳን እኛ ቢያንስ እንኳን ጭነናል እንዴ! ኧረ ተው። ኤኒዌይስ ጂጂ አምሮብሻል። ኤኒዌይስ ሃፒ ኒው ለድሃ የሚያስብ ፖለቲከኛ ይፈጠርልን እዛች ምድር ላይ ለምስኪኑ ለድሃ የሚያስብ። ቴንክ ዩ ጅቦ አለቅልቅ፣ አንተ አለቅላቂ። ይኸው ምን መሰለሽ ፊንፊኔ ላይ ያለው ቤተ መንግስት ኧረ ቻው ካንተ ጋር ምናደረገ አዳምጫ መጀመሪያ ምንድን ነው ባለቅጥ ተብሎ እኛ ወደ ቤተ መንግስት እንገባለን። ዝም ብለን ወርቃይቱ ነው አሁን ሊመጣ እኮ ነው። ጂጂ አልሰማሽም እንዴ? ሬክሳን ሚስጥር አለ ብዙ ስንቱ በቃ አለቀ ተሰርቶ አለቀ። ጨርሰናል። አሁን ኤርፖርታችን $10 ቢሊዮን የሚያወጣ ኤርፖርታችን ኦልሬዲ ተጀምሯል። ብሽፍቱ ላይ ኤርትራ ደግሞ ከዛ በኋላ እዛ አካባቢ ላይ ደግሞ መሬት እንወስዳለን። እሺ ኤርትራ ምን እንደተወሰደ ታውቂያለሽ? ኤርትራ ቀውጢ እናቴ ውሳኔ ይቅርታ ጠየቀ እኮ ኢሳያስ አፈወርቂ። ገና ምን አባቱ ይንበረከካል። አሰብን በጸባይ ሰጣችኋለሁ አለን። አሰብን በጸባይ ጦርነት ሲናገር አልሰማሽም? ጌታቸው የኤርትራ ወታደር ማለት የኢሳያስ አፈወርቂ ቦዲጋርድ ማለት ነው። እነሱን ልኮ በምን ሊጠበቅ ነው? አየሹ አብይ አህመድ ደግሞ ተቀበለና ምን ይልልሻል? እኛ እናንተን የምንዋጋው በንግድ ቤት ማለት በንግድ ባንክ ወይ ደግሞ በንብ ባንክ ዘበኞች ነው። በልማት በኢኮኖሚ ነው። ኖ በንግድ ባንክ ዘበኛ ነው የምንዋጋችሁ። አሪ ሲሪየስ አንቺ አልገባሽም? እናቴን የክለብ ጋርዶች አሉ፣ እነሱን እንልክባቸዋለን እንጂ እኛ ወታደሮቻችን ተመልከቺ የት ቴክኖሎጂ እንዴት እየሆነ እንዳለ ተመልከቺ። አንዳንዴ ካድሬ ስትሆኝ ጠንከራ አድርገሽ ነው መስራት ያለብሽ። ዛሬ ሰሞኑን ባከል ቅጥቅጥ ሃሽታግን እኮ አሸነፍናት። አየህ እንደዚህ ባለ ጊዜ ያለች ባለቤቱ ቤት እኮ ነው የምትል ፊንፊኔ ላይ ያለው ቤተ መንግስት ላይ ባለ ጊዜ